በደ ዮሐንስ አሁን የምንገኘው የዮርዳኖስ ጸበል ላይ ነው። አሳዳጊያችን እስጢፋኖስ አሳዳጊያችን ንጉሳችን የኛ የቤተክርስቲያናችን ንጉስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። በእግዚአብሔር ቸርነት ከኢየሩሳሌም ተመልሰናል። ዛሬ የኢየሩሳሌምን ቆይታችንን ለእናንተ ለቤተሰቦቻችን እናስቃኛለንና በፍቅር ተከታተሉን። ሰሞኑን ለ13 ቀን ወደ ቅድስት ሀገር ኢየሩሳሌም ስለተጓዝን ወቅታዊ ጉዳይ ላይ ሚዲያችን ቢሰራም እኛም ደግሞ መተናልና ገብተን እንቀጥልበታለን። ብዙ አሳዛኝ አሳፋሪ ድርጊቶችን በባዕድ ሀገር ሆነን ሰምተናል፣ ተከታትለናልና ለዚህም ለቤተ ክርስቲያናችን አፍ ሆነን ምላሽን እንሰጣለን። ዛሬ ወደ ተነሳንበት ዓላማ እንጓዛለን። ደረጀ ዘወይንዬ አስጎብኚ ድርጅት ታኅሳስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት አድርጎ ጉዞ ወደ እስራኤል አድርጎ በሰላም መመለሱንም ነግረናቸዋል። እግዚአብሔር ፈቅዶ የእናንተ ጸሎት አግዞን ጉዟችንን ወደ ቅድስት ሀገር ኢየሩሳሌም ረቡዕ ሚያዝያ 8 አደረግን። 12 ሰዓት ከ30 ጉዞ ተጀምሮ 4 ሰዓት ከ30 ምሽት ላይ ኢየሩሳሌም ቴልአቪቭ ገባን። ከዛም ዕቃ አውጥተን ጉዞ ጀመርንና ከሌሊቱ 9 ሰዓት ከ30 ላይ ቅድስት ሀገር ኢየሩሳሌም ሊዮናርዶ ሆቴል ደረስን። አረፍ ካልን በኋላ ሲነጋጋ ሐሙስ ሚያዝያ 9 ጉዟችንን ወደ ዴር ሱልጣን አደረግን። ዴር ሱልጣን የኢትዮጵያ ይዞታ ንግሥት ሳባ ከጠቢቡ ሰለሞን የተቀበለችው ስፍራ። ዴር ሱልጣን መድኃኔ ዓለም ቤተ ክርስቲያንና ቅዱስ ሚካኤል ቤተ ክርስቲያን የሚገኝበት ስፍራ። በዚህ ቦታ ላይ ጸሎተ ሐሙስን ተካፈልን።
እዚህ ቦታ ላይ ዕጽበተ እግር ይካሄድ ነበረ። ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ መቃርዮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ መልከ ጼዴቅ በስፍራው ላይ ተገኝተው ጥሩ የሆነ ስነ ስርዓቶች ተካሂደዋል። ከተለያየ ሀገር በተለያየ አስጓዥ ሰባኪያንና ዘማሪያን ታድመው ነበረ። እዚህ ስፍራ ላይ ስርዓተ ቅዳሴው ተካሂዶ ቁርባንም ተፈጽሟል። ከዛም ወደ ቤታችን አቀናን። አርብ ሚያዝያ 10 ጠዋት ተነስተን ወደ ቤተ ሳይዳ ሄድን። 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሕመምተኛው መጻጉዕ የተፈወሰበትን ስፍራ ተመለከትን። እዚሁ ግቢ ላይ እመቤታችን የተቀመጠችበት ማለትም የቅድስት ሐናና የቅዱስ ኢያቄም ቤታቸው የነበረ አሁን የሐና ቤተ መቅደስ ያለበትንም ጎበኘን። ይህን ከጎበኘን በኋላ ጉዟችንን ወደ 14ቱ ምዕራፋት አደረግን። ከጲላጦስ አደባባይ ሊቶስጥራ ቪያ ዶሎሮዛ ተነስተን ምዕራፋቶቹን መስቀል ተሸክመን ክራይላይሶ እያለን የኢየሱስ ክርስቶስን እንግልት እያሰብን አቀናን። በርካታ ከዓለም ላይ የመጡ ተጓዦች እያንዳንዳቸው እንደየቦታቸው ይጓዙ ነበረ። በዚህ ጉዞ ዩክሬኖች እጅግ ብዙ መስቀል ይዘው ስናይ ውስጣችን ሐሴትን አደረገ። ቅዳሜ ሚያዝያ 11 ጉዟችንን ወደ ደብረ ዘይት አደረግን። ደብረ ዘይት የዘይት ተራራ። ደብረ ዘይት ቅዱስ ዳዊት ልጁ አቤሴሎም ሲያሳድደው በባዶ እግሩ ተከናንቦ እያለቀሰ የወጣበት አቀበት። ደብረ ዘይት ጌታችን ያረገበት ስፍራን ተመለከትን። አጠገቡ አቡነ ዘበሰማያትን ያስተማረበት ስፍራ ዝግ ስለሆነ ማየት አልቻልንም። ነገር ግን ከተራራው ላይ ሆነን ከተማዋን ይሄኛውን ቢጫውን ዶም እንዲሁም ሌሎችን የእስራኤልን ቅጥር አየን። ይህንን ከተመለከተን በኋላ በዛው ወደ ጌቴሴማኒ ለምለሙ ስፍራ አደረግን። አጸዱ ጋር እዚህ ስፍራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ያለበት እንዲሁም ከምሽቱ 3 ሰዓት ላይ ይሁዳ መጥቶ ያስያዘበት ስፍራ ነው። ይህንን ስፍራ እንዲሁም ቤተ ክርስቲያኑን ስታዩት ቡናማ ቀለም አለው። ይህም የሐዘን መግለጫ ነው። ከአናቱ ላይ ባለ 5 ዶም የማርያም መግደላዊት ቤተ ክርስቲያን የሩሲያኖች ይገኛል። ጌቴሰማኒ ጋር በቀኝ በኩል ጉዟችንን አድርገን ስንሄድ የእናታችን የእመቤታችን የቅድስት ድንግል ማርያም መቃብር ስፍራውን አየን። ይህ ቅዱስ መካን እጅግ የሚገርም ነው። ገና ስትገቡ በቀኝ በኩል ላይ የእናቷ የቅድስት ሐና የአባቷ የቅዱስ ኢያቄም መካነ መቃብር ይገኛል። በስተግራ ጠባቂዋ አገልጋዩዋ የቅዱስ ዮሴፍ መካነ መቃብር ይገኛል። ደረጃውን ወረድ እንዳሉ በቀኝ በኩል የእናታችን የእመቤታችን የቅድስት ድንግል ማርያም መካነ መቃብር ባዶ ነው። እሷም እንደ ልጇ አርጋለች። መጽሐፍ እንደሚል ተነስ ወደ ዕረፍት አንተና የመቅደስ ታቦት ካህናቶችህም ጽድቅን ይልበሱ ብሎ መዝሙር 131 ቁጥር 8 ላይ እንደተነገረ ታቦታችን ድንግል ማርያም
አርጋለች። ይህን ስፍራ ጎብኝተን ጸሎት አድርገን ጉዟችንን ከጌቴሰማኒ ፊት ለፊት ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ አሳዳጊያችን ቅዱስ እስጢፋኖስ የስምዖን የሐና ልጅ ቅዱስ እስጢፋኖስ ሐኖስ የተወለደው ቄዳር ላይ ጥር 1 ሰማዕትነትን የተቀበለው ሰማያት ተከፍቶ የሰውን ልጅ በእግዚአብሔር ቀኝ ተቀምጦ አያለው ያለው ቅዱስ እስጢፋኖስ ደሙ የፈሰሰበት ስለ ጠላቶቹ ምሕረት የለመነበትን ቤተ ክርስቲያንን ተመለከትን፣ ተሳለምን፣ ጸሎትም አደረስን። ይህ እንግዲህ የሆነው ቅዳሜ ሚያዝያ 11 ነው። ምሽት ላይ አዳራችንን ወደ ደብረገነት ቅድስት ኪዳነ ምሕረት ገዳም አደረግን። የኢትዮጵያ መንገድ ላይ የሚገኘው በአጤ ዮሐንስ ተጀምሮ በአጤ ምኒልክ ያለቀው እጅግ ትልቅና ክብ የሆነው ቤተ ክርስቲያን እዛ አዳራችን ሆነ። ሌሊቱን እዛው ከቅዳሴ በኋላ ተሰክን። ከዛም ወደ ማረፊያችን ሄድን። ከእረፍት በኋላ ቁርስ ተደርጎ የትንሣኤ ዕለት ህዝቡ ኢትዮጵያዊ ባህላዊ ምግብ እንዲመገብ ወደ ድሬ ሬስቶራንት ሄድን። ድሬ ሬስቶራንት ሌሊቱን አስፈስኮን ቀን ደግሞ እጅግ ደስ የሚል ምግብን አዘጋጀችልን። አጸደ እጅግ መልካም የሆነች ሴት ምግቧ ጣፋጭ፣ እጇ ሙያ ያላት እጅ ባርክ ብለን ጣት የሚያስቆረጠመውን ምግብ ተመገብን። ክትፎውን፣ ጥብሱን፣ ጎመኑን ምን ቀረ ወይን ሳይቀር አቀረበችልን። ዝማሬውም ቃለ እግዚአብሔሩም እዛ ቦታ ላይ ደርሶ ቡና ተፈልቶ በኢትዮጵያዊ ባህል ተመራርቀን እጅግ ደስ በሚል ሁኔታ ትንሣኤን በኢየሩሳሌም አከበርን። በዚህ አጋጣሚ በችግራችን ሰዓት ደርሳ አይዟችሁ በማለት ካልነው በላይ በማዘጋጀት ትልቅ ስራ የሰራችልንን ድሬ ሬስቶራንት ወይዘሮ አጸደን ከልብ ከልብ እናመሰግናለን። በኢየሩሳሌም የምትኖሩ ይቺ መልካም ኢትዮጵያዊት ሃይማኖተኛ ኢትዮጵያዊት ድሬ ሬስቶራንትን ጎራ ብላችሁ እንድትጎበኙ፣ ይህም የሚገኘው እዛው ደብረገነት ቅድስት ኪዳነ ምሕረት የኢትዮጵያ መንገድ አጠገብ ጋር ስለሆነ ኢትዮጵያን ለኢትዮጵያውያን እንድንረዳዳ፣ እንድንደግፋት፣ እንድናስፋፋላት በፍቅር ጥሪያችንን እናቀርባለን። እግዚአብሔር በሞገስና በጸጋ ይጠብቅሽ እንላለን። ድንግል ማርያም ያላችሁ የታይጃችሁ የታለልታ ሰኞ ሚያዝያ 13 ማዕዶት ጉዟችንን ወደ ኢያሪኮ አደረገን። ኢያሪኮ የጨረቃ ከተማ፣ የሽቶ ከተማ፣ ኢያሪኮ በጩኸት የፈረሰች ከተማ፣ ኢያሪኮ መልካም ስላደረገች ራኬብ የተረፈችበት ከተማ ወደዛ አደረግንና በመጀመሪያ ገዳመ ቆሮንቶስ ወጣን። ገዳመ ቆሮንቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ የጸለየበት ስፍራ ነው። ቆሮንቶስ የግሪክ ከተማ ስትሆን ስያሜውን ይሄን አገኘ እንጂ የፈተና ተራራ ተብሎ ይጠራል። ወደዚህ ቦታ በሶስት አይነት መልኩ ጉዞ ማካሄድ ይቻላል። ባሱ ከቆመ በኋላ በታክሲ መሄድ ይቻላል፣ መኪናዎች አሉ። እንደዚሁም በእግር አቀበቱን የሚወጡ አሉ፣ ወይንም በኬብል ካር በአየር ላይ በሚሄደው መሄድ ይቻላል። ገዳመ ቆሮንቶስ ደረጃውን ወጥተው በቀኝ በኩል አምላካችን የጸለየበትን ስፍራ ያያሉ። እንደዚሁም ደግሞ በግራ በኩል ሄደው አሁንም ወደ ግራ ሲያልፉ ይሄ ድንጋይ ዳቦ ይሁን ብሎ አምላካችንን የፈተነውን
ሰይጣን የፈተነውን ስፍራ ያያሉ። ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ተብሎ መልስ ተሰጠው። የስስት መንፈስን፣ የትዕቢት መንፈስን፣ የገንዘብ መውደድ መንፈስን፣ ኃጢአትን ቢፈትነው ጌታችን ድል አድርጎ ሰይጣንን ያሳፈረበት ታላቁን ገዳም ጎበኘን። ከዛም ወደ ኤልሳ ምንጭ መጣን። ኤልሳ ያንን ምንጭ የፈወሰበት ስፍራ። ህዝቡ ሀገሪቱ መልካም ናት፣ ነገር ግን ምንጩ ውሃው ጽንስን ያጨናግፋል ብሎ ሲነግሩት ማሰሮ አምጡልኝ፣ ጨውም አምጡልኝ አለ። ማሰሮው የእመቤታችን ምሳሌ፣ ጨውም የኢየሱስ ክርስቶስ ምሳሌ ነው። ከምንጩ አከመው። ለዚህ ነው መብርሃንን የኤልሳ ማሰሮ የምንለው። ጸበሉን ቀርተንና ተረጅተን ምሳችንን እዛ ከበላን በኋላ ጉዟችንን እዛው ኢያሪኮ የሚገኘውን የቅዱስ ገብርኤል ቤተክርስቲያንን አደረግን። በእማሆይ አማረች ዋለሉ አማካይነት ያ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠው ታላቅ ታሪክን ያቆዩልን እማሆይ ነፍሳቸውን በአብርሃም እቅፍ ባጸደ ገነት ያኖርልን። ጸሎት አድርሰን ከኢያሪኮ ቅዱስ ገብርኤል ፊት ለፊት ያለውን የዘኪዮስ ዛፍን ተመለከትን። ቀራጩ ባለጸጋ ዘኪዮስ አጭር ነውና አንድም ስለሚቀርጥ ሰዎች በክፉ ስለሚያዩት ለመሸሽ ዛፍ ላይ ወጥቶ በሚያይበት ሰዓት ዘኪዮስን ውረድ፣ መዳን ዛሬ ባንተ ቤት ነው ተባለ። ይህንን ጎበኘንና ወደ ሙት ባህር ዴድሲ አመራን። ሙት ባህር ሰዶም፣ ገሞራ፣ አዳማ፣ ሲባባና ሲባዩ 5ቱ አውራጃዎች በእሳት ዲን የጠፉበት፣ ግብረ ሰዶምን በማስፋፋት ሎጥና 2 ልጆቹ ብቻ ሲተርፉ ሚስቱ የጨው ሐውልት ሆና የቀረችበት፣ የእግዚአብሔርን ትዕግስት የተፈታተኑበት የዛሬ 3000 ዓመት የተከናወነ ይህ ሙት ባህር ወይንም ዴድሲ እንስሳት በውስጡ አይኖሩም፣ እንዲሁም ሰው አይሰምጥም፣ ይንሳፈፋበታል እንጂ። ይህንን ተመልክተን ጉዟችንን ወደ ቅድስት ሀገር ኢየሩሳሌም አመራን። ሚያዝያ 14 ማለትም ማክሰኞ ቁርሳችንን ይዘን ቴካዌ አድርገን ወደ ዮርዳኖስ አመራን። ዮርና ዳኖስ የተገናኙበት፣ አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት፣ የዕዳ ደብዳቤያችን የተሻረበት፣ አንዱ በሲኦል አንዱ በዮርዳኖስ ሰይጣን ቀብሮት ነበርና በዮርዳኖስ ያለውን በእግሩ ተረግጦ አምላካችን መድኃኒታችን ኢየሱስ ክርስቶስ አጠፋለን። ዮርዳኖስ ላይ አንድነቱና ሶስትነቱ የተገለጠበት፣ አብ በሰማይ ሆኖ የምወልደው ልጄ እርሱ ነው እርሱን ስሙት ሲል፣ ወልድ በዮሐንስ እጅ ሲጠመቅ መንፈስ ቅዱስ በርግብ አምሳያ በመምጣት በገሃድ ስለታየ ጾመ ገሃድ ተብሎ ጥር 10 ይታያል። ዮሐንስ እኔ የእግሩን ጠፍር ልፈታ የማልችለው አሁን እኔ በውሃ አጠምቃቸዋለሁ እርሱ ግን በእሳት ያጠምቋቸዋል ብሎ የመሰከረበት፣ ፍጡር ፈጣሪውን ያጠመቀበት ታላቅ ስፍራ። አሁን የምንገኘው የዮርዳኖስ ጸበል ላይ ነው። ዮርዳኖስ አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ክረምት ማለትም በ30 ዓመቱ የተጠመቀበት ስፍራ፣ ዮርና ዳኖስ የተገናኙበት ስፍራ ነው። ከወዲያ ማዶ የምታዩት ጆርዳን ሲሆን ይሄኛው ደግሞ የእስራኤል ግዛት የሆነ ነው። በዚህ ወንዝ ትልቁ የእስራኤል ወንዝ ይባላል። ንዕማን ከለምጹ የነጻበት፣ ኢዮብ የተፈወሰበት ታላቅ የበረከት ስፍራ ነው። ዮርዳኖስ የዕዳ ደብዳቤያችን የተቀደደበት ስፍራ ነው። ሰይጣን አዳምና ሔዋንን አንዱን በሲኦል አንዱን በዮርዳኖስ ቀብሮት ነበርና አምላካችን በእግሩ ተረግጦ የዕዳ ደብዳቤያችንን የቀደደበት ስፍራ ነው። ሰይጣን አዳምና ሔዋንን የዕዳ ደብዳቤያቸውን አንዱን በዮርዳኖስ አንዱን በሲኦል ቀብሮት ነበርና አምላካችን በ30 ዓመቱ በእግሩ ተረግጦ የዕዳ ደብዳቤያችንን የሻረበት ታላቁ ስፍራ ዮርዳኖስ ነው። ዮርዳኖስ አምላካችን ከገሊላ
ወደ ዮርዳኖስ ሄደ። በዮሐንስ እጅ ተጠመቀ፣ ትሕትናውንም አሳየ። ሌሎቹን በአብ በወልድ በመንፈስ ቅዱስ ስም አጠምቃለሁ፣ አንተን በማን ስም ላጥምቅ ሲለው ኃጢአትን ሁሉ የምታስተሰርይ የእግዚአብሔር በግ ብሎ አጥምቀኛለሁ። በዛ መልኩ አጠመቀው። የምንገኘው ደረጀ ዘወይንዬ አስጎብኚ ድርጅት እስራኤል ሀገር ዮርዳኖስ ነው። ሆረ ኢየሱስ እያልን ወደ ዮርዳኖስ እንገባለን። አባቶቻችን በመስቀሉ ይባረኩልናል። ጸበሉም የተባረከ ነው። ቀድሞ አንድ ላይ እየተያያዝን እንዳንወርቅ እንገባለን ማለት ነው። ጉዞአችንን ወደ ናዝሬት አደረገን። ናዝሬት እናታችን እመቤታችን ቅድስት ድንግል ማርያም ምንጩ የሚገኝበት ውሃ ትቀዳ የነበረበት ለተጠማ ውሻ በወርቅ ጫማዋ ያጠጣችበት ታላቅ ስፍራ ናዝሬት። ቅዱስ ገብርኤል ድንግል ማርያምን እንደምትወልድ ያበሰራት፣ ደስ ይበልሽ ጸጋን የሞላብሽ ብሎ የተናገረላት እመቤታችን በዚህ ስፍራ ይኩነኒ በከመ ትቤለኒ፣ ይሁንልኝ እንደ ቃሌ ይደረግልኝ ብላ የተቀበለችበት 12 ዓመት በቤተ መቅደስ የቆየችበት ስፍራ የብስራቱ ቤተ ክርስቲያን። እዚህ ግቢ ውስጥ በተለያዩ ሀገራት በርካታ የእናታችን እመቤታችን የቅድስት ድንግል ማርያም ስዕል ይታያል። እንደዚሁም የኛ የኢትዮጵያንም እዚህ ቦታ ላይ ይገኛል። ይህንን ከተመለከትን በኋላ እዛው ምሳ ፕሮግራም ተከናወነ። ከምሳ በኋላ ጉዟችንን ወደ ቃና ዘገሊላ አደረገን። በሶስተኛው ቀን አምላካችን በገሊላ አውራጃ በቃና መንደር በዶኪማስ ሰርግ ቤት ተገኝቶ አፍረትን የቀየረበት፣ ውሃ ወደ ወይን የተቀየረበት ስፍራ፣ ማድጋዎቹን እንዲሞሉት ድንግል ማርያም ባዘዘችው መሰረት ውሃው ወደ ወይን ተቀየረ። የድንግል ማርያም ምልጃዋ የተፈጸመበት ታላቁ ስፍራ የናትናኤል ስፍራ የሆነው እዛ ቦታ ላይ ተገኘን፣ ዘመርን። ባልና ሚስት ሆነው ለመጡ የቃና የጋብቻ ሰርተፍኬት ተሰጣቸው። ኢንተርናሽናል የሆነ የቃናውን ሰርተፍኬት ከአሜሪካም ከኢትዮጵያም የመጡ አደረጉ። በዚህ ጉዞ ስንሄድ በደረጀ ዘወይንዬ አስጎብኚ ድርጅት 30 ሰው፣ ካ አስጎብኚ ድርጅት ማለትም ሆህተ እጅግ መልካም የሆነችው አገልጋዮችን የምትደግፍ ትኬት እየቆረጠች የምታበረታ ጥሩ የሆነችው ሴት 15 ሰዎችን ይዛ በመምጣት አንድ ላይ ሆነን በአንድ ባስ አንድ ልብ መካሪ እንደ አንድ አንደበት ተናጋሪ በመሆን ነበር ጉዞ ሲከናወን የነበረው። በመኪና ውስጥም በውጭም ግልጋሎት ይሰጥ ነበር። ከኛ ጋር የዕድሜ ባለጸጋ 60 ዓመት ዋልድባ የጸለዩ አባት አባ ወልደ መድህን ሲኖሩ፣ ከዛ ደግሞ ከአሜሪካን ከቦስተን የቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ሊቀ ካህን አባ ሀጎስና እንዲሁም የቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ሊቀ ካህን ነቃ ጥበብ አብረውን ተጉዘው ነበርና ትህትናቸው፣ አገልግሎታቸው እጅግ የሚገርም ነው። ይሄንን ከተመለከተን በኋላ አዳራችን የምታምረዋ ከተማ ጥብርያዶስ ወንዝ ገሊላ ወንዝ ስር ያለው ታላቁ ቦታ ላይ ቲቤሪያ ሆነ። እዛ ካደርን በኋላ ረቡዕ ሚያዝያ 15 በጠዋት ከቁርስ በኋላ ወደ ተራራው ስብከት ሄድን። አንቀጸ ብፁዓን የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ አንቀጸ ብፁዓን ያስተማረበትን የማቴዎስ ወንጌል ምዕራፍ 5 ላይ ያለውን ስፍራ ተመለከትን።
እንደዚሁም ቅዱስ ጴጥሮስን ቤተ ክርስቲያን አየን። የቅዱስ ጴጥሮስ ቁልፍ እንደያዘም አይተን ብዙዎቹ ፎቶ ተነሱ። ቅዱስ ጴጥሮስ አንተ አለት ነህ፣ በዚህች አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያነዋውጧት አይችሉም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን የሚል ስልጣነ ክህነት የተሰጠውን ቁልፉን እንደያዘ ይታያል። ከዛም በኋላ ታፍጋ ላይ እሱን አይተን ግብዣ አሳ ነበረ። ሁሉም ሰው ከዛ ከጥብርያዶስ ባህር የሚወጣውን አሳን ሁላችንም ተመግበን ልዩ የምሳ ፕሮግራም ተካሄደ። ከዚያም ወደ ቅፍርናሆም ገባን። ቅፍርናሆም የመቶ አለቃው እምነቱ የተመሰከረለት፣ እንደዚህ አይነት እምነት ከቶ አላየውም የተባለለት፣ ቃል ብቻ ተናገር፣ በእኔ ስር ብዙ አገልጋዮች አሉ፣ ሂድ ስለው ይሄዳል፣ ና ስለው ይመጣል፣ አንተ ቃል ብቻ ተናገር ብሎ ልጁ የተፈወሰችለትን የመቶ አለቃውን ስፍራ ብዙ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመላለሰበት ቦታ ነው፣ የቆየበት ቦታ ነው። ነገር ግን ሕዝቡ አልሰማ ያለበት አሳዛኝ ድርጊት የፈጸሙበት ፍርስራሹ የሚገኝበትን ቅፍርናሆምን ተመለከትን። ከዛም በኋላ ጉዟችንን ወደ መርከቡ አቀናን። መርከቡ ጋር ስንደርስ ከተለያየ ቦታ የመጡ ተጓዦች ነበሩ። እንዲሁም ይህንን ልዑክ የሚመራው ወንድማችን ሰለሞን ነው። ሰለሞንና እኛ አንድ ላይ ሆነን የኢትዮጵያ ሕዝብ መዝሙር በጎ አድራጎት እየሰሩ ባሉት ሰዎች ሰንደቅ ዓላማዋ እንዲሰቀል ተደረገ። የምንወደው የምናከብረው መምህራችን መምህር አሸናፊ ዱጋ ቃለ እግዚአብሔርን ዘራልን። እየተዘመረ ጥብርያዶስን በመርከብ ተሻገረን። አዳራችንም እዛው ቲቤሪያ የሚያምረው ስፍራ ሆነ። ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ገብርኤል አብሳሬ ድንግል ገብርኤል አብሳሬ ድንግል ገብርኤል አብሳሬ ድንግል ገብርኤል አብሳሬ ድንግል አብሳሬ ድንግል አብሳሬ ድንግል። ሐሙስ ሚያዝያ 16 ጠዋት ከቁርስ በኋላ ቁርስ እንግዲህ ባለ 50 ስለሆነ ቁርስ፣ ምሳ፣ እራት እንዲሁም ሮብና አርብ ሳይቀር የሚበላበት ወቅት ነው። ታዲያ ስንበላ ክርስቶስን እንዳንረሳ፣ ጌታ ሲነሳ እኛ እንዳንቀበር ራሳችንን ልንጠብቅ ይገባል። ከቁርስ በኋላ ጉዟችንን ወደ ደብረ ታቦር አደረግን። ከስሩ መኪናው ትልቁ አውቶቡስ ይቀርና ሚኒባሶች እኛን ተሰልፈው ጠበቁን። እሱ ውስጥ አድርገን ይህን ጠመዝማዛውን መንገድ ወደ ላይ ወጣ ነው። ደብረ ታቦር ነቢይት ዲቦራ ትጸልይበት የነበረ ስፍራ። ደብረ ታቦር እስራኤላውያን ብዙ ጊዜ በሮማውያን የተሸነፉበት ስፍራ። ደብረ ታቦር ላይ ሲወጡ አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ስፍራ። ደብረ ታቦር ላይ አብ ምስክርነቱን የሰጠበት ስፍራ። ሙሴ ከመቃብር ኤልያስ ከብሔረ ሕያዋን የመጡበት ስፍራ። ለዚህ ነው በሩ ላይ መግቢያው ላይ የሙሴን ቤተ መቅደስና የኤልያስ ቤተ መቅደስ ይገኛል። የምስጢር ሐዋርያት የተባሉት ጴጥሮስ፣ ዮሐንስና ያዕቆብ የተገኙበት ስፍራ። ደብረ ታቦር የቤተ ክርስቲያን ምሳሌ። በዚህ መኖር ለእኛ መልካም ነው። 3 ዳስ እንስራ፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ ብሎ ቅዱስ ጴጥሮስ የተናገረበት ስፍራ። ከቤተ ክርስቲያኑ በቀኝ በኩል ደረጃውን እንደወጡ
ሄርሞን ተራራን ይመለከታሉ። ለጥ ያለ ሜዳ አርማንጌዶንን ያያሉ። ሶስተኛው የዓለም ጦርነት ይካሄድበታል የተባለ ይህ አርማንጌዶን ስፍራ ነው። እነዚህም ቦታዎች ጎብኝተው አምላካችን መድኃኒታችን ኢየሱስ ክርስቶስ ልብሱ እንደ በረዶ የነጣበት መልኩ ያንጸባረቀበት ስፍራ የቆመበትን ያያሉ። ይህንን ከተመለከትን በኋላ ጉዟችንን ወደ ያፋ አደረግን። ቀርሜሎስ ነቢዩ ኤልያስ ሰማይን የለጎመ ከሰማይ እሳትን ያወረደ 450 ሐሰተኛ ነቢያትን የገደለ ቁጡ ኤልያስ፣ ቀናተኛው ኤልያስ ዋሻውን ተመለከትን። ቀርሜሎስ ነቢዩ ኤልሳ የኤልያስ ደቀ መዝሙር የነበረ ከቀርሜሎስ ወደ ሱነም መንደር እየተመላለሰ ያገለግል የነበረ ያንን ቤተ ክርስቲያን አየንና ጉዟችንን ወደ ኢዮጴ አደረግን። ቴልአቪቭ የእስራኤል ዋና ከተማ ወደ ሆነችው ወደ ቴልአቪቭ አደረግን። እዛም የቅዱስ ጴጥሮስን ቤተ ክርስቲያን ተመለከትን፣ ተሳለምን። ይህ ቤተ ክርስቲያን ጣቢታ ከሞት የተነሳችበት፣ ጣቢታ ማለትም ዶርቃ ቅዱስ ጴጥሮስ ከሞት ያስነሳበት፣ ጣቢታ ለብዙ ሰዎች መልካም ስታደርግ ቀሚሷን ይዘው ያለቅሱ ነበረ። ለዚህ ነው ከእስራኤል የወሰድነው ብዙ ባህል ስላለ በክፍለ ሀገር የሟችን ልብስ ይዞ የሚለቀሰው የጣቢታንም ልብስ ይዘው ያለቅሱ ስለነበርና መልካምነቷን ሲናገሩ ስለነበር ነው። እሱ ጋር ስምዖን ቆዳ ፋቂው ቤት ይገኛል። ቅዱስ ጴጥሮስ ራእይ ያየበት ስፍራ ማለት ነው። እሱን ከተመለከትን በኋላ ጉዟችንን ወደ ልዳ ቅዱስ ጊዮርጊስ አደረገን። ክርስቶስ ትንሣኤው እውነት መሆኑን ካረጋገጥንበት ነገር አንዱ በሱ ትንሣኤ ያመኑና የሱ ትንሣኤ የሚሰብኩ ደቀ መዛሙርት ሞትን ማሸነፋቸው። በራሱ ላይ ሕይወት የሌለው ሰው የሱ ተከታዮች ሕይወት እንዲሰጡ ማድረግ አይችልም ነበር። ሉድ ይሉታል። ልዳ ቅዱስ ጊዮርጊስ የተወለደበትና አጽሙ ከፋርስ አምጥተው ያስቀመጡበት ክቡር ስፍራ። የሚገርመው የሰላም ከተማ ተብሎ ይጠራል። መስጊዱና ቤተ ክርስቲያኑ የጋራ ግድግዳ ነው ያላቸው። ቅዱስ ጊዮርጊስ በረከቱ ታላቅ የሆነ የኢትዮጵያ ገበዝ አድዋ የዘመተው ሊቀ ሰማዕታት ቅዱስ ጊዮርጊስ ታላቁ ክቡር አጽሙ የሚገኝበትን ስፍራ ጸሎት አድርሰን ተሻሽተን ጉዟችንን ወደ ቅድስት ሀገር ኢየሩሳሌም አደረግን። አርብ ሚያዝያ 17 ቤተልሔም ተጓዘን። የዳቦ ቤት፣ የእንጀራ ቤት አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ስፍራ
በከብቶች በረት ለአፍንጫ በሚከፋ ለዓይን በሚከረፋ ስፍራ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ተወለደ። እናታችን ድንግል ማርያም ልጇን ለዓለም ስጦታ ሰጠች። ቤተልሔም በመጀመሪያው ዙር በሄድንበት ሰዓት ሰው እጅግ በጣም በዝቶ ነበርና ግፊያው ትንሽ ከበድ ብሏል። ዘንድሮ ኢየሩሳሌም ከአምናው ይልቅ በርካታ ሰዎች መጥተዋል። እንግዲህ እዛው ኖሎትን ተመለከትን። የእረኞቹ ስፍራ፣ እረኞቹ ከመላእክት ጋር የዘመሩበት፣ ስብሐት ለእግዚአብሔር በሰማያት ስምረቱ ለሰብ የተባለበት ታላቁ ስፍራ፣ ሂዱ ተብሎ ልጁን ከእናቱ ጋር ታገኛላችሁ ተብሎ ለእረኞቹ የተነገራቸው ስፍራ። እረኞቹ የመላእክትን ብስራት ከሰሙ በኋላ ወደ ቤተልሔም መጥተው አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ስፍራ ተመልክተዋል። ሰብአ ሰገል የጥበብ ሰዎች አምሃ ያቀርቡበት ስፍራ ነው። ዕጣን፣ ወርቅ፣ ከርቤ። ከነዚህ ሶስቱ የጥበብ ሰዎች አንዱ ኢትዮጵያዊ ንጉሥ 17 ዓመት ኢትዮጵያን የመራው ንጉሥ ባዜን ይገኝበታል። ይህን ስፍራ ተመለከትንና ጸሎት አድርገን ወደ ማረፊያችን ሄድን። ቅዳሜ ሚያዝያ 18 የጽዮን ተራራ ጽርሐ ጽዮን ሄድን። ጽርሐ ጽዮን ላይ ብዙ እጹብ ድንቅ ተአምራት የተካሄደበት ስፍራ ነው። ጽርሐ ጽዮን 120 ቤተሰቦች አንድ ላይ ሆነው ሲጸልዩ የእግዚአብሔር መንፈስ ቅዱስ የተገለጠላቸው ስፍራ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ላይ በሚያደርግበት ሰዓት ንበሩ ሀገረ ኢየሩሳሌም እስክትለብሱ ኃይለ ማርያም፣ ኃይልን እስክታገኙ ድረስ በኢየሩሳሌም ጸንታችሁ ቆዩ ብሏቸው ነበር። እነርሱም በማርቆስ እናት በማርያም ቤት 12ቱ ሐዋርያት፣ 36ቱ ቅዱሳን አንስት፣ 72ቱ አርድእት፣ 120 ቤተሰቦች ሲጸልዩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ሞትን ድል አድርጎ በተነሳ በ50ኛው ቀን መንፈስ ቅዱስ ወረደላቸው። 72 ቋንቋ ተገለጸላቸው። ፈሪዎች ደፋር የሆኑበት ቦታ ነው። እዚህ ቦታ ላይ እናታችን እመቤታችን ቅድስት ድንግል ማርያም ያረፈችበት ስፍራ ነው። ግንዘቷ የተከናወነውም እዚህ ነው። ሌላው እዚህ ቦታ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋው ደሙን የፈተተበትና ያቆረበበት ስፍራ ነው። ይህ ቦታ ሐዋርያትን ዝቅ ብሎ እግራቸውን አጥቦ እናንተም እንዲሁ አድርጉ ያለበት ስፍራ ነው። ከዚህ ስር የዳዊት መቃብር ይገኛል። አይሁዶች ዳዊትን በጣም ይወዱታል። ወደዚህ ሲገባ በግራ በኩል ሴቶች፣ በቀኝ በኩል ወንዶች ይገባሉ። ጸጉር መሸፈን ግድ ነው። መስቀል መታየት የለበትም። ሕጋቸው እዛ ቦታ ላይ ጥብቅ የሆነበት ስፍራ ነው። ካሜራን መቅረጽ አልቻልንም። ይህንን ተመለከትንና ጉዟችንን አቀናን። ይህ ታላቁ ስፍራ ከዚያ ወደ ጎልጎታ ጉዟችንን አደረግን። ከዳዊት መቃብር በኋላ ወደ ጎልጎታ አመራን። በዚያም ቦታ ላይ እንግዲህ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱሳን ስፍራዎችን ተመለከትን። የተቸነከረበት ስፍራ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5ቱ ቅንዋተ መስቀል የተቸነከረበትን ስፍራ አየን። ከሱ በፊት ምዕራፍ 10 ልብሱን አውልቀው የዕጣ የተጣጣሉበት መግቢያው ላይ ይገኛል። በቀኝ ደረጃውን እንደወጡ ደግሞ የተቸነከረበትን ያሉ አጠገቡ ምዕራፍ 12 አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስፍራ አለ። ሰልፍ ይዘው ያንን ቦታ ያያሉ። ሰልፉ ተቋርጦ የእነሱ የጸሎት ስነ ስርዓት እንዲካሄድ ተደረገ። የጸሎት ስነ ስርዓታቸው ሲያልቅ እንደገና ጉብኝቱን መሳለሙን ቀጠልን። እሱን ካየን በኋላ ምዕራፍ 13 ግንዘት ቦታውን ዮሴፍ፣ ኒቆዲሞስ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመሙት ብለው የገነዙበትን ስፍራ ተሳለምን። ሻሻቸውን
ነጠላቸውን እናቶቻችን አባበሱበት። ምዕራፍ 14 ፍኖቱ የ14ኛው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር ነው። ሰው ትንሽ በዛ ስላለ ወረፋ ነበረው። እዛ ቦታ ላይ ጸሎታችንን አድርሰን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ቤተ ክርስቲያናችን ለእግዚአብሔር እንዳቅማችን አሳሰብን። አጠገቡ የማርያም መቋሚያ መቋመ ማርያም ተብሎ የሚጠራው ስፍራ ብዙ ሻማ የሚበራበትን ስፍራ አየን። እንደዚሁም ከመቃብሩ ፊት ለፊት ያለውን ቤተ መቅደስ የነ ለንጊኖስ እንዲሁም የአዳም መቃብር መስቀሉ የወጣበት ስፍራ የእሌኒ ቤተ መቅደስ የሚገኝበትን አየን። ያንን ካደረግን በኋላ ከጉብኝቱ በኋላ ለቤተሰቦቻችን አብረውን ለተጓዙት የገበያ ቀን ወይንም ሾፒንግ ዴይ ፈቀድንላቸው። ከዚሁ ከገዳማችን የሚያስፈልጋቸውን ቅባ ቅዱስ፣ መስቀል፣ ዕጣን፣ የተለያዩ ነገሮችን ገዙ። ከዛም አዳራችን ኢየሩሳሌም ሆነ። ሚያዝያ 19 ቅዳሴው በደብረገነት ቅድስት ኪዳነ ምሕረት ገዳም ቅድስት ኪዳነ ምሕረት ገዳም ሆነ። ብዙዎች በዚህ ቦታ ላይ ቅዱስ ቁርባኑን ተቀበሉ። ከዛም በኋላ ወደ ሆቴላችን ሄደን ሆቴላችን ውስጥ ያለውን ዕቃ ሻንጣችንን አዘገጃጅተን ወደ መኪና ጫነን። ከዛም ወደ ቤተልሔም ሄድንና ቤተልሔም ጌታችን የተወለደበትን ስፍራ በድጋሚ ጎበኘን። ለምን ቢሉ ቅዳሜ ዕለት ቢታንያ ሄደን አልዓዛር ማለት ነው ቢታንያ የአቡነ ተክለ ሃይማኖትን ገዳም ጎብኝተን አረጋውያንን ተመልክተን የያዝነውንም መባ ሰጥተን መተናል። አሁን ቤተልሔም ላይ ግፊያ ስለነበረ በደንብ ስላላየን በነፃነት እዛ ቦታ ላይ ሄደን ጸሎት አድርሰን ጸሎተ ማርያም ደርሶልን ከዛም እረፍት ካደረግን በኋላ ወደ ኢየሩሳሌም መጣን። ኢየሩሳሌም 15ቱ የመጡት ከአሜሪካን የመጡትን የፔካ አስጎብኚ ድርጅት ማለትም እህታችን መልከ መልካሟ ሆህተ ይዛቸው የመጣችውን ለማድረስ ወደ ኢየሩሳሌም ተመለስን። በእንባ ነበር የተለያየ ነው። እጅግ የሚያስደስቱ መልካም ስነ ምግባር ያላቸው 5 ከቺካጎ 10 ከቦስተን መጥተው በጥሩ ፍቅር አብረን ተጉዘን ተለያየን። ምን ነው መለየት ባልነበረ ያሰኘን ስፍራ ነው። እነሱን ካወረድን በኋላ ጉዟችንን ወደ ቴል አቪቭ አቀናን። እዛም 12 ሰዓት ላይ ደርሰን ተሰልፈን ዕቃዎቻችንን ይዘን የሚገባንን ከፈጸምን በኋላ ምሽት ላይ ማለትም ጉዟችንን አውሮፕላኑ 4 ሰዓት ተኩል ላይ አደረገ። 10 ሰዓት ተኩል ሰኞ አዲስ አበባ አየር መንገድ ገባን። በእግዚአብሔር ቸርነት ሁሉ ነገር በሰላም ሆነ። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን
አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት